በአዲስ አበባ ሀገረ ስብከት የድቁና ማዕረግ ተሰጠ። ጥቅምት 16 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራል ለንፍቀ ዲያቆን ኤልያስ መከንጉ የድቁና ማዕረግ ተሰጠ። ለንፍቀ ዲያቆን ኤልያስ መከንጉ የሥርዓተ ድቁና መስዋዕተ ቅዳሴ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ እንዲሁም የሀገረ ስብከቱ ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ተገኝተዋል። በመስዋዕተ ቅዳሴው በተነበበው የእግዚአብሔር ቃል ላይ ስብከት ያደረጉት ብፁዕ አቡነ ተስፋ ሥላሴ ዲያቆን ኤልያስ መከንጉ የእግዚአብሔርን መንግሥት ለማገልገል ስለመረጠ ምስጋናቸውን በማቅረብ የድቁና የመጀመሪያ መሰረቱ ትሕትና መሆኑን አመላክተው እኛ በተውነው ማንነት ላይ እግዚአብሔር የሚገለጥ መሆኑን አስተምረዋል። በዕለቱ የተገኙት የዲያቆን ኤልያስ መከንጉ ቤተሰቦች በልጃቸው ድቁና መቀበል የተሰማቸውን ደስታ ለብፁዓን ጳጳሳቱ ስጦታ በመስጠት ገልጸዋል። ዲያቆን ኤልያስ መከንጉ በበኩሉ ለዚህ ያበቃውን እግዚአብሔርን በማመስገን እገዛ ላደርጉለት ብፁዓን ጳጳሳቱ፣ ካህናት፣ ቤተሰቦችና ሌሎችን በመስዋዕተ ቅዳሴው ለተገኙት ምስጋናውን አቅርቧል። በሥርዓተ ድቁናው መስዋዕተ ቅዳሴ ብፁዓን ጳጳሳት፣ ካህናት፣ ዲያቆናት፣ ደናግል፣ ምዕመናንና ከ3 ቁምስናዎች የመጡ መዘምራን በመገኘትና በዘራ ክህነት ተማሪዎች የያሬዳዊ ዝማሬ በመታጀብ በመንፈሳዊ ድምቀት ተከናውኗል።